ታውቃለሽ? ችግር የለም ሁላ زين الحمد لله ما مشكله زين ትካቸዋለሽ እያዩት እንደታመመች የምታስታውቅ ልጅ ችግር የለም ይላል እንደ አብሯት ምን አይደለም እሷ ምን ትላለች እሷ ትላለች 2 አመት እንደገና ለስራና ሄዳለሁ ችግር የለም እያለች ነው እኮ ታዲያ እንዴት ነው አብሯት ችግር የለም የሚለው የ5 አመት ደሞዝ እንዳልሰጠቻ ስትነግራቸው ራሱ ሴትዮዋ የሆነ ችግር እንዳለ አይረዱም እንዴ ምን አይታምሩ ነው እና አሁን እንደሱ ምን አደረጉ በቃ ሴትዮዋን አናገሯት ልጇን መጣ ልጅቷን እንግዲህ ጤነኛ አይደለችም አሁን ልጅቷ ወደ ሀገር መሄድ አለባት እናቷ እንደዚህ ያሏት ሲሏት ለሴትዮዋ እሷ ኦኬ ችግር የለም 2 ሳምንት ጊዜ ስጡኝ የ5 አመት ደሞዟንና ልብሷን ይዤ እመጣለሁ አለች ልጅቷ ሲጀመር የ5 አመት ደሞዟን ከነሱ ጋር መሄድ የለባትም ነበር እዛ ማረፊያ ቦታ አላቸው እዛ ነበር ማስቀመጥ የነበረባቸው ማድሪልሽ ማችም እነሱ እንደው መቃጠል እኮ ነው ወላሂ ላዚም እንግዲህ ጨቅጨቅ አልመለሱልኝም መጨረሻ ላይ አመጣት ግን ከመጣት ያስፈረማት እንዴት አወቃችሁ ማለት እዛ ነበራችሁ ማን ያስፈረማት ያለው አስፈርማታል ሐናን አስፈርማታል ብሎሻል ሐናን የሆነ ሰው ላስገባው ወይ አስገቢው አሁን የላ ሙቢ አስፈርማታል ወይ ሴትዮዋን ወይም አብደላ ልጇ ፈርሞ ባይኔ እንደዚህ ካላየው ማለት ነው እነሱ አስፈርማናታል ካሉ ምን ያላም አንዳንዴ የምትሰማውና የምታየው ነገር ይለያል እነማን ናቸው አስፈርማናታል የሚሉት በመጀመሪያ ደረጃ ኡስታዝ አብዱልመና ትላንት አልነበረም በኤርፖርት ነበር ይሄም የጠይቀውም ደግሞ ኡስታዝ አብዱልመና አይደለም በመጀመሪያ ደረጃ ሌላ ሰው ሰላም አለይኩም ሚስተር ጄምስ እሺ ሰላም አለይኩም ሰላም ነው እሺ አለን ሰላም ናችሁ አልহামዱሊላህ እንዴት ናችሁ ደህና ነን አልহামዱሊላህ እንደውም በአጋጣሚ እኔ ሁሉንም ነገር ሰምቼዋለሁ ሐናን በጣም ነው የሰራች ስራውን ምክንያቱም ሰዎቹ ገንዘቡን ለመመለስ ማለት ነው የ15 ቀን ቀጠሮ እና እንትን ነው ስጡኝ ብላ ሴትዮዋ አስፈርመው ምናምን ብለው እንትን ብሏት ይወጡ ይዘዋት ይሄዱ መልሰው ማለት ነው አንተ እዛ ነበርክ ጄምስ ሐናን ስትነግረኝ እንደዛ ነው ስራውን የሰራችው ሐናን በጣም ታውቂዋለሽ ስራ በጣም አሪፍ ስራ ነው የሰራችው ምክንያቱም ሰዎቹ የወሰዷት ጀምስ አንዴ አዳምጣኝ ሙቢ ሐናን ማን ነው ይሄ ታውቂዋለሽ ታሪፊ ማን ነው እኔ አላውቀውም አሪፍ ያጎቴ ልጅ ነው ኦኬ ማታ አናግሮኝ ነበር ኦኬ ያጎትሽ ልጅ ነው ስለዚህ ከሱ ከጉዳዩ ጋር ምንድነው የተያዘው ማለት ጉዳዩ ጋር እኔ ስለምጠይቀኝ እኔ ነግሬው ነው ችግር የለም እንደዚህ ሆኗል ዛሬ ብዬ ትላንት ያዋልኩበትን አዲስ ነገር ሁሉንም ነገር ማታ ለእናቴ ከነገርኩኝ በኋላ እነሱ ማውቀዋሉ በአንደኛ እናቴ ሁለተኛ ደግሞ ያጎቴ ልጅ አለች ዱባይ አሁንም ደግሞ ጄምስ ላይ ያው ትንሽ ጤነኛ አይደለችም ምንም ነገር ያለው ከዚህ ቤት እንደሚያማት እና ኡስታዝ አብዱልመናን ሳይሆን ሌላ ሰው ነበር ሲያናገራት የነበረው ማን ነው እሱን ያላቀውም እና ቪዲዮ የሆነ አጠር ያለ ቪዲዮ አለ ልጅቷ እኔ 2 አመት መስራት ፈልጋለሁ ምናምን ትንሽ ያማታል ያው የጤና ችግር አለባት እና ቤተሰቦችሽ ተጨንቀው ነው ምናምን ብሎ አሁን እህትየው እንደምትለው ከሆነ
ከሁለት ሳምንት በኋላ የ5 ዓመት ደሞዟና ልብሷን ይዛ እንደምትመጣ ነው ሴትዮዋ ቃል የገባችው። ማለት ልጅቷን ለምንድን ነው ተመልሳ ወደ እነሱ ጋር ሄደችው? ማለት እዛ መሆን ትችላለች፣ መቀመጥ ትችላለች። ለምንድን ነው እንደገና ይዛት እንድትሄድ የተደረገው? ይህን ነገር ጠያይቀህ ፍሬው ትዝ አይልህም? እሷ ልጅ ትናንትና ጠርተዋት ነበረ፣ አናግረዋት ነበረ። ኮሚኒቲ እዛ ኤምባሲ መታ ነበር። እሺ። እና ኤምባሲ መታ ሴትዮዋን መታ ከልጇ ጋር ይዛት መታ። ያናገረው ግን ኡስታዝ አብዱል መናስ ሌላ ሰው ነው፣ እኔ አላውቀውም። እና ከሁለት ሳምንት በኋላ የ5 ዓመት ደሞዟና ልጅቷን ይዤ እመጣለሁ ብሎ ልጅቷን ይዛው እንደገና ሄዱ። ልጅቷ እኮ በጣም ጤነኛ እኮ አይደለችም። እዚህ ጋር ቪዲዮ ልክላለሁ። የምታወራው ነገር ትክክል አይደለም። እና አሁን ምንድን ነው ምን ወረቀት አስፈርሟቸዋል ማለት ከሁለት ሳምንት በኋላ የ5 ዓመት ደሞዟና አሁን ከዚህ በፊት አንድ ነገር አለ። አሁን ስለዚህ ጉዳይ በእነሱ ስራ ላይ እኔ ኢንተርቪው አስተምዝ አልችልም ስለማላውቀው ማለት ነው። እነሱ በዛ ሰዓት እንደ አካሄዱ ያስተናገዱት ነገር ሊሆን ይችላል። ልጅቷን እዛው ራሷ አስቀምጣ ከስከነ ብሯ ኬቷን ይዛ የምትመጣበት መንገድ ተመቻችቶ ሊሆን ይችላል። አስፈርመው ነው እንጂ እኮ ዝም ብሎ አይሰጧትም ልጅቷን። እርግጠኛ ነኝ ዝም ብሎ አይሰጣትም እኮ። እሱን አረጋግጥና ንገረኛ። ቪዲዮ ልላክልህ። እሺ እስኪ ላክልኝ። እህትዮ ተጨንቃለች። መታ ኢትዮጵያ ኤምባሲ ዝም ብሎ አሳልፎ አይሰጥም። እርግጠኛ ነኝ ሙሉ ደህንነቷን ጠብቀው ነው አንድ ነገር እንደማትሆን ሙሉ ገንዘቧን፣ ትኬቷን፣ የምትበርበትን ቀን ይሄን አመቻችቶ ነው መልሶ የሰጧት እንጂ ዝም ብለውማ አይሰጧትም። እርግጠኛ ነኝ አያደርጉትም። እነሱም የከፋ ነገር ላይኖር ይችላል። በከፋ ነገር ላይ በሀገሯ ኤምባሲ ላይ መታ አሳልፎ ድጋሚ ይሰጣታል። ይሄ የማይመስል ነገር ሙስታሂል። ጥንቃቄ ያስፈልገዋል። የሆነ ነገር ከመናገር በፊት ራሳቸው መልስ ከሚሰጡ መጠበቅ ነው። እስኪ ያው እደውላለሁ፣ ችግር የለም እኮ እኔ ቪዲዮ ልክላለሁ። ይኸውና እልክላለሁ። መተው ያሁኑ የከፋ ነገር የለም። እርግጠኛ ነኝ የከፋ ነገር የለም። አዎ ግን አሁን ቤተሰቦቿ ተጨንቀዋል። ለምሳሌ አሁን አግኝተዋት ደግሞ አሁን እነዛ ሰዎች እንግዲህ 5 ዓመት ሙሉ ደግሞ ሳስጣት አሁን ከ2 ሳምንት ከዚህ በፊትም እኮ 2 ሳምንት ይዤ እመጣለሁ ብላ አልመጣችም። ከ10 ቀን በኋላ ይዤ እመጣለሁ ብላ እኔ የመንግስት ሰራተኛ ነኝ አሁን አይመቸኝም የተለያየ ጊዜ ስትዋሽ ነበረ ሴትዮዋ። ገባ አንዳንድ ጊዜ እኮ ከህግ አንጻር የሚደረግ ነገር አለ እና አውቃለሁ። ግን ባለፈው ራሱ ከእናቷ አትሊስት ድምጿን ትስማ ብለው ኡስታዝ አብዱል መናን ራሱ ስልክ ሰጥቷት እናትየው ጋር አስደውለሽ እናትየውን ድምጿን ትስማ እናትየው ታማለች ስትብለው እሺ ብላ ቁጥር ተቀብላ አልደወለችም። እና ስለዚህ አሁን አንተ ምን ተባት አለ ማለት እቺ ሴትዮ ከ2 ሳምንት በኋላ የ5 ዓመት ደሞዟና ወረቀቱ ልጅቷን ይዛ ትመጣለች የሚለውን እሱን አረጋግጠንና እንትን በልኝ። ያን ነገራች ሙሉ ስሟ ማን ነው? ሌላ ማናት? ሌላ ኤሬጎ። እሺ አሁን ደውላለሁ። እና ቪዲዮ ልክልሃለሁ፣ ዋትስአፕ ላይ ልክልሃለሁ። ቪዲዮ ነው። ለምን አንተ ቪዲዮን ስታየው እዛች ጋር የሚያናገራት ሰው ማን እንደሆነ ታውቀዋለህ። መጀመሪያ ቪዲዮ ነው። እሺ ላክልኝ። አሁን ቶሎ በስ አልገባ ላክልኝ። የሆነ ስብሰባ አለ። እሺ ልክልሃለሁ። ቆይ ቪዲዮ ልላክለት፣ ጠብቁኝ። ቪዲዮ ነው ከላይ ልክልሃለሁ። እና ያናገራት ማን ነው? እንትንስ አሁን ከ2 ሳምንት በኋላ 2 ሳምንት በ15 ቀን ውስጥ የ5 ዓመት ደሞዟና እሷን ይዣት እመጣለሁ ነው ያለችው ሴትዮዋ። ይሄ ምን መረጋገጫ አለ? እንደዚህ አስፈርመዋታል የሆነ ነገር፣ እሱን አረጋግጥልኝ፣ ጠይቀው ማን እንደሆነ። ኦኬ እንግዲህ እንደዛ ነው ሀባይቢ። እኔ አሁን ሴትዮዋን አላምናትም። እኔ ወላሂ እኔ አላምናትም። ይቅርታ አድርጉልኝና ለምን ልጇ ነው የገባው ወደ ውስጥ። ያው እሱም ደግሞ እንደ እናቱ ነው ታውቃለህ። ሙቢ አረ እባክሽ እሱም እነሱ ጋር ሆና ባይኔ ባላይ ኖሮ እንደዚህ እነሱ ቢሮ ላይ እንደሆነች ኤምባሲ ውስጥ እንደሆነች እንደዚህ ባላይ ኖሮ አላምንም ነበር። መታለች እንኳን ብሉኝ ማለት ነው። ምክንያቱም ሴትዮዋ በጣም አስመሳይ፣ በጣም ከባድ በቃ የውሸት ጫና ያለባት ሴት ናትና አላህ ሂዳ ይስጣት። ስንት ዓመት ለምትኖር ዱንያ ይሁን እህቴን እንደዚህ የምትበድለው ብቻ አይደለም። ሴትዮ አይደለም ካሳ ሁሉ መክፈት አለባት። በነገራችን ላይ እንዴ ካሳ ከፍላ እንዴ የሁሉ ጊዜ ምን እንዳረገቻት አሁን ሴትዮ እቺ ልጅ እኮ ወላሂ እመኑኝ ነገ
አላህ ብሎት ወደ ሀገሯ ተመለሳ ቁርአን ተቀርቶባት ወደ ራሷ ስትመለስ መናገሩ አይቀርም እንዳረጓት ትናገራለች እኮ ገባችሁ? እንደውም እኔ አሁን የሚሻለው የነበረው ሐናን የሚሻለው የነበረው እዛው እነሱ ጋር ቁጭ ብላ እዛው ኤምባሲ እዛው ቦታ ያላቸው እነሱ የሚያስቀምጡት እዛ ቁርአን ቢቀራላት ሳትሄድ ቁርአን ተቀርቶላት የሆነችው ነገር ተናገራ እነዛ ሰዎችም መጠየቅ ካለባቸው እንዲጠየቁ። ሴትዮዋ መዳሟ ፈርታለች። ለምን እንደፈራች ይህንን ነገር ደግሞ ኤምባሲዎቹም ያውቃሉ። ሙቤ ትናንት ኡስታዝ አብዱል መናም አውቋል። ሌላ ስትመጣ በዚያራ ቪዛ ነው ያመጣችው። ፓስፖርቷ ኤክስፓየርድ ነው ያው ነው። እንደዚህ ያለ ኢቃማ የስራ እንትን የላትም። በስራ ቪዛ አይደለችም ወደ ሀገር ወደ ሳውዲ ስትገባ ያገባችው። ስለዚህ ሴትዮዋ ላይ ገራማ አለባት ማለት ነው። የሁሉ ጊዜ ያለ ኢቃማ ይሄን ሁሉ ጊዜ ፓስፖርቷ ኤክስፓየርድ ሆኖ በጣም ፈርታለች። እቺ አሁን የሌላ መዳም ምንም ዋሽታ ምንም ተናግራ ከዚህ ነገር መውጣት ነው የምትፈልገው። እንደዛ ነው። እሷም ልጆቿም ባለቤቷም ሁላቸውም ተመሳሳይ ናቸው። የሚያወሩት የላ አንተም ስትጠይቅ ሌሎቹም 1 ሚሊዮን ሰው ቢጠይቃቸው አንድ ቃል ብቻ ነው የሚያወሩት። ሁሌም የእሷ ንግግር አይቀየርም። ተሳስተው እንኳን አትቀይርም። ለአንተ የተናገረችውን ለእኔም እንደዛ ሁሌት ተናገራለች። የልጅቱ ወይ የሰዎቹ አይደለም የኤምባሲዎቹ የልጅቷን ህመም አለመረዳት ነው። እኔ አሁን በጣም ይጨንቀኝ የሰዎቹማ ማለሽ። ምክንያቱም አንድ ሰው ሰራው ብሎ አይመጣም። የሰራውን ስራ እንዲ አድርጊያታለሁ አይሉም። ግን ከዚህ በኩል ያለው ግን እየተረዷት አይመስልም። ያው ብዙ እዛ ጋር ብዙ ሰራተኞች ኤርፖርት ነበር። ይሄ ያናገራት ራሱ ኦሮሞ ስለሆነ በትክክል አማርኛ እንትን ብሎ አያውቅም። ግን ያው አናገራት። ይሄን ያክል ነው የመለሰችው። ኡስታዝ ትላንት አናገረም ማለት ነው። በዚህ ምክንያት የፊርማው ይዘው መመለሷ እንትኑ ነው። እሷ ልጅቷ ማለት ነው ከሰዎቹ ጋር ወጣ አይደለም ብሯን የምትጠይቀው ሙቤ ከሰዎቹ ጋር ሆና ነው። ህጉ እንደዛ ነው። ለዛ ይመስለኛል አስፈርመው የመለሷት። ለምን ከወጣች አንዴ ብሯን ማግኘት አትችልም። ለዛ ነው ሪማስ ማሻአላ አለይክሳ ሙቤ ልክ ናት። ያው ፊርማው ከዚህ ፊት ሌላ እህታችን አስፈርመዋል። እኔ እነዛን ኮሚኒቲዎች አውቃቸዋለሁ፣ የደማሞቹን አውቃቸዋለሁ። አስፈርመናል አሉኝ። እንደዚሁ እዛው ቢሮ ቁጭ ብለው ሰውየውን ጠርተው ሲያናግሩት እኔ ላይፍ ገብቼ ነበርና ይኸው ልጅቷን አምጣታት ሙቤ እኛ ጋር ያለችው ቪዲዮ ልከውልኝ እና ይኸው ፈርመዋል እና ደመዟንም እሰጣለሁ ብሎ መሬት አለኝ እሱን ሽጬ እስከምሸጥ ድረስ ጊዜ ስጡኝ። የጊዜ ጉዳይ ነው እንጂ እናውቀዋለን። እች ልጅ እናውቀዋለን። ቁርአን ይቀራባታል፣ ወደ ራሷ ትመለሳለች፣ ምን እንዳደረጓት ትናገራለች። ኢንሻአላህ እዚህም ትመጣ ወይ አንድ ቀን ትናገር ይሆናል የሆነችውን ነገር። ግን ዋናው ነገር ለቤተሰቦቿ ለሀገሯ አላህ ያብቃት።